በርቀት ፍቅር በፍጹም እነዚህን አታድርጊ። አሁን የርቀት ፍቅር ላይ ባለማስተዋል አለም ደግሞ ባለማወቅ የምትሰሪያቸው ቀላል የሆኑ ስህተቶች በጣም ብዙ ዋጋን ያስከፍሉሻል። እነዚህ ቀላል ስህተቶች ምን እንደሆኑና የርቀት ፍቅርን ደግሞ ለስኬት ለማብቃት ምን ብታደርጊ የተሻለ እንደሆነ ዛሬ ከኔ ከእህትሽ ጋር እስከመጨረሻው ከቆየሽ በግልጽ አንድ በአንድ እነግርሻለሁ። ካንቺ የሚጠበቀው ይሄን ቪዲዮ ላይክ አድርጉ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ውድ የናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? ዛሬም እንደሰማችሁት በሌላ ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። እንደምታውቁት ይህ ሁለተኛ የዩቲዩብ ቻናሌ ነው። ስለዚህ ሁላችሁም ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ቆንጆ ቪዲዮዎች ስለቅ ወዲያው ይደርሳችኋል። ወደ ዛሬው ቪዲዮ ከመግባታችን በፊት ግን ሁላችሁም ላይክ አድርጉት። አደረጋችሁ? እሺ፣ እንደዛ ከሆነ መጀመር እንችላለን። በጣም በተደጋጋሚ የምጠየቀው ጥያቄ ነው። የርቀት ፍቅር ላይ ምን ብናደርግ ይሻላል? ምን ባናደርግ ነው ጥሩ የሚሆነው? እንዴት አድርገን ለፍሬ እናብቃ? የሚሉ ጥያቄዎች በጣም በተደጋጋሚ ይቀርቡልኛል። ለዛም ነው ዛሬ ይሄን ቪዲዮ መስራት የፈለኩት። ስፔሲፊካሊ ደግሞ ስህተቶች የሚሰሩ ማያቸው ማስተውላቸው ስህተቶች አሉ። በነገራችን ላይ ይሄን ቪዲዮ ሳዘጋጅላችሁ ከብዙ ቦታዎች ሰብሰብ አድርጌ ጨመቅ ያለ ሀሳብን ነው የምነግራችሁ። በጓደኞቼ ላይ ያየሁት የተለያዩ ጥናቶችን አገላብጬ እንደዚሁም ደግሞ ስኬታማ የሆኑ ሰዎች የሰጧቸውን ኢንተርቪዎች፣ በርቀት ፍቅር ላይ የነበራቸውን ቆይታ፣ እነዚህን ሁሉ በአንድ አድርጌ ነው የምነግራችሁ እንጂ ዝም ብሎ የግል ሀሳቤ ብቻ አይደለም። ስለዚህ በዛ መልኩ ተረዱት። የርቀት ፍቅር ላይ ሁለት ነገሮች አሉ። አንደኛው ምንድነው? መጀመሪያ ላይ በአካል ትተዋወቃላችሁ፣ ከዛ በቦታ የመራራቅ ነገር ያጋጥማል። ሁለተኛው ደግሞ የርቀት ፍቅሩም የተጀመረው ያለውም አሁን ያለበት ደረጃ በርቀት ነው። በአካል በጭራሽ የማትተዋወቁ ሲሆን ነው። እንደ ሁለቱም እንግዲህ መደረግ መሆን ያለባቸው ነገሮች ይለያያሉ። በአካል የምትተዋወቁ ከነበረና የፍቅር ግንኙነቱ ተጀምሮ ከሄዳችሁ ያንን ለማስቀጠል ነው የሚሆነው ማለት ነው። ጭራሹን የማትተዋወቁ ከነበረ ግን የሚለይ ትንሽ ነገር ይኖረዋል። ምክንያቱም በአካል ስትገናኙ ባትዋደዱስ? በአካል ስትገናኙ ያለው ነገር ሰው መቼም ፓኬጅ ነው አይደለ? ብዙ ነገር ነው። ሰውን ስንወድ መልኩ ምኑ እንዳለ ሁሉ ባህሪው፣ ከዛ ደግሞ አብራችሁ ስትሆኑ ስትገናኙ ደግሞ ያለው ነገር አለ። ያ ኮኔክሽን በጣም ያስፈልጋል። ለዛ ነው የርቀት ፍቅርን እኮ ትንሽ ፈታኝ የሚያደርገው አይደለ? ስለዚህ ዛሬ እናንተ ባላችሁበት ሁኔታ ላይ ሆናችሁ የምሰጣችሁን ሀሳብ ከዚህ ፐርስፔክቲቭ እንድትወስዱት ለማለት ያህል ነው። መጀመሪያ ላይ የርቀት ፍቅርን እንደዚህ ዘርዘር አድርጌ የነገርኳችሁ። ስለዚህ በተለይም ደግሞ የርቀት ፍቅር ከጀመራችሁ በኋላ የተራራቃችሁ ጥንዶች ለማስቀጠል የሚለውን ነገር ነው የምትወስዱት። ለማስቀጠል ምን እናድርግ፣ እንዴት ይሁን የሚለውን ማለት ነው። የርቀት ፍቅር ላይ የተጀመረ ከሆነ ደግሞ በደንብ እናንተም አዳምጡኝ። ለሁላችሁም የሚጠቅም ሀሳብ ነው ይዤ የመጣሁት። ስለዚህ የመጀመሪያው የርቀት ፍቅር ላይ የምትሰሪው ስህተት ምንድን ነው? የፍቅር ግንኙነቱ ገንዘብ ላይ ዲፔንድ እንዲሆን ማድረግ። ይሄ በጣም ብዙዎቻችሁ የምትሰሩ ስህተት ነው። በተለይም ደግሞ የተለያዩ የአረብ ሀገራት ያላችሁ እህቶቼ በጣም በተደጋጋሚ እንደዚህ ሆንኩ፣ እንደዚህ ተጭበረበርኩ የሚሉ ለእኔ ለራሴ የሚደርሱኝ መልእክቶች በጣም ብዙ ናቸው። ስለዚህ ገንዘብ ላይ የተመሰረተ ግንኙነትን አለመጀመር፣ በገንዘብ የሚቀጥል አይነት ህይወትን አለመጀመር። ይሄ ማለት እንዴት ነው? መጀመሪያ ላይ ስታወሩ ስትግባቡ ያለው ነገር ይኖራል፣ ኮኔክሽን ይኖራል። አሁን ላይ በጣም ብዙ አይነት አጭበርባሪ የሚሆኑ ወንዶች ይኖራሉ። ብቻ የሚካሄደውን ስቴፕ ሄደው አንድ ላይ እንድትሆኑ ያደርጓቸዋል፣ ያሳምኗቸዋል። ከዛ በኋላ ግን የሚሆነው ነገር ምንድነው? እንደዚህ ልጀምር አስቤያለሁ፣ እንደዚህ ብትልኪልኝ፣ እንደዚህ ቢሆን፣ እንደዚህ አድርገን ለነጋችን እንደዚህ ቢሆን፣ እንደዚህ አይነት ነገር ላይ ሲመጣ ሁላችሁም መልሳችሁ ኖ ነው መሆን ያለበት። የፍቅር ግንኙነቱ መሆን ያለበት መሰረቱ ፍቅርና ፍቅር። በቃ እንዴት ነሽ? ደህና ነሽ? ያ ኮሚኒኬሽን እየቀጠለ ምን ታስቢያለሽ? መች ትመጫለሽ? መች ነው እንደዚህ ምን ነው? ያ ነው በቃ መሆን ያለበት እንጂ እንደዚህ አድርጊ ለነጋችን፣ እንደዚህ እኔ እንደዚህ እያደረኩ ልጠብቅሽ፣ ገንዘብ እንደዚህ ብትልኪ፣ እንደዛ ብሎ ነገር የለም። በቃ የማይሄድ ነገር ስለሆነ ማለት ነው። ገንዘብ ላይ የተመሰረተ በገንዘብ አንቺ በምትልኪው ደግሞ በተለይም ደግሞ አንቺ በምትልኪው ገንዘብ ኢቭን እያልን ነው፣ ያንኛውንም ሳይድ እያልን ነው። ሴት ልጅም ለገንዘብ ብላ ስትቀርብ ትክክል አይደለም እያልን ነው። ወንድ ልጅ ደግሞ ያለበት ኃላፊነትን ትቶ የመሪነት ኃላፊነቱን ትቶ መስራት ያለበት በራሱ መሞከር መጣር ያለበትን ኃላፊነቱን ትቶ ከአንቺ ገንዘብ መጠየቅ
ከጀመረ ካንቺ ገንዘብ መውሰድን ፈልጎ ከመጣ ያንን ነገር በተደጋጋሚ ካየሽበት ኖ ማለት ያለብሽ። ይሄ በጣም ብዙ ሰዎች የሚሰሩት ስህተት ስለሆነ ነው ዛሬም እንደዚህ በመጀመሪያ ደረጃ ቅድሚያ ሰጥቼ ላነሳው የፈለኩት። ስለዚህ ምንድነው ማድረግ ያለብሽ? የምታወሩትን ነገር በቃ አንቺ ላይ ቤዝድ ያደረገ ነው ወይ? ላንቺ ያስብልሻል ወይ? ላንቺ ይጨነቅልሻል ወይ? ስለ አንቺ ማወቅ ይፈልጋል ወይ? ከአንቺ ጋር ባለው ጊዜ ደስተኛ ነው ወይ? ይሄ የርቀት ፍቅር ላይ ሆናችሁ ማለት ተራርቃችሁም የጀመራችሁት ይሁን አብራችሁ ሆናችሁ ከተለያያችሁ በኋላም የጀመራችሁት የርቀት ፍቅር ይሁን ለሁለቱም የሚሰራ ነገር ነው። በቃ በፍጹም ገንዘብን የተመሰረተ እንዲሆን አታድርጊ። ማድረግ ያለብሽ ነገሮች ይኖራሉ። ለምሳሌ ስጦታ ብትልኪለት ቆንጆ ነው፣ ጥሩ ነው። የርቀት ፍቅር ላይ ስለሆንሽ አንቺን እንዲያስብ አንቺን እንዲያስታውስ የሚያደርግ ጥሩ ነገር ነው። ላኪለት፣ ስጦታ ላኪለት። ራስሽ አስበሽ አምነሽበት ይሄ ነገር እኔን እንዲያስታውስ ያደርገዋል ብለሽ ገዝተሽ ብትልኪለት ኢትስ ኦኬ፣ ችግር የለውም። ግን ገንዘብን በቃ ታርጌት ያደረገ እንደዚህ ሆኜ ከአንቺ ገንዘብ የሚቀበልበት ምክንያት ሰበብ እየፈለገ የሚጠይቅሽ በገንዘብ የሚቀጥል ገንዘብ ስትሰጪ የሚቀጥል ግንኙነቱ ደስ የሚለው በቃ የሚያስቅሽ የሚያወራሽ ያ ሳይሆን ግን ፊቱን የሚያጠቁርብሽ አይነት ሪሌሽንሺፕ ውስጥ እንዳትገቢ ተጠንቀቂ። በደንብ አስተዋይ ሁኚ የኔ ቆንጆ። በጣም ይሄንን ታርጌት አድርገው የሚሰሩ ወንዶች ስላሉ ማለት ነው። የተለያዩ ነገሮችን እያዩ እያነበቡ ብዙ ርቀት እየሄዱ እንደዚህ ብላት እንደዚህ ትለኛለች እያሉ በቃ ሆነ ብለው ለዚህ ዓላማ እንደ ስራ አድርገው የያዙ በጣም የሚያስጠሉ አይነት ወንዶች ስላሉ ተጠንቀቂ። ሁለተኛው ነገር የርቀት ፍቅር ላይ የምትሰሪው ስህተት፣ እኛ ሴቶች አኩራፊዎች ነን አይደለ? ኖርማሊ እናኮርፋለን። የርቀት ፍቅር ላይ ግን ኩርፊያ ብሎ ነገር መኖር የለበትም። ምክንያቱም ተራርቃችሁ ስለሆነ ያላችሁት ባኮረፍሽ ቁጥር በመሀላችሁ ያለው ጋፕ በሰፋ ቁጥር ለሌሎች ነገሮች ለሌሎች ሰዎችም ክፍተት እየፈጠረ ነው የሚሄደው። ስለዚህ የርቀት ፍቅር ላይ በተቻለሽ መጠን ምንም ይፈጠር ምን ችግሮቹን እዛው ለመፍታት እዛው ለመነጋገር እዛው የሆነ መፍትሄ ሰጥተሽ ለማለፍ ሞክሪ እንጂ አኩርፈሽ ይሄ 3 ቀን 4 ቀን ሳምንት ምናምን እንደዛ የሚባል ነገር የለም። ኖርማሊም ጥሩ አይደለም። ግን እኛ ሴቶች ደግሞ በቃ ሞር እንክብካቤ ሞር ትሪትመንትም ስለምንፈልግ ማኩረፍን ልናበዛ እንችላለን። የርቀት ፍቅር ላይ ግን በጣም የሚፈትንሽ ነገር ነው። ቀላል ነገር ናት፣ ግን ብዙ ክፍተቶችን ብዙ ችግሮችን ይዛብሽ ልትመጣ ስለምትችል በተቻለሽ መጠን አታኩርፊ። ያየሽው ችግር ካለ እዛው ተነጋግረሽ ለመፍታት ሞክሪ። ሶስተኛ መደምደም። አሁን የርቀት ፍቅር ላይ እንግዲህ ያለው ኮሚኒኬሽን በስልክ ነው የሚሆነው አይደለ? በቪዲዮ ኮል፣ በስልክ በመልእክቶችን በመለዋወጥ ቻት በማድረግ በዚህ መልኩ ነው የሚሆነው። ስለዚህ እነዚህ ነገሮችን ማስቀጠል ባልቻልሽበት ጊዜ ወይም ደግሞ እሱን ማግኘት ባልቻልሽበት ጊዜ ወደ አይምሮሽ የሚመጡ ነገሮች ይኖራሉ። ይሄኔ እንደዚህ እያደረገ ነው፣ ይሄኔ እንደዚህ ለምንድን ነው የማያነሳው? በዚህ ሰዓት ሁሌ ያነሳ ነበር፣ እንደዚህ ሆኖ ነው በቃ ብሎ የመደምደም ነገር እናያለን፣ የመደምደም ነገር እናስተውላለን። አንድ ጊዜ የገጠመኝን ታሪክ ልንገራችሁ። አንዲት ልጅ ናትና የርቀት ፍቅር ላይ ነው ያለችው። ፍቅረኛዋ ወደ ኢትዮጵያ ለመምጣት ተስማምተው ተነጋግረው ባለበት ወቅት ላይ ስልኳን አያነሳም። ስልኳን የማያነሳበት ነገር ተፈጠረ። ብትደውል መልእክት ብትጽፍ ላስት ሲን የሚለው በጣም ቆይቷል። 1 ሳምንት እንደዚህ ሆነባት። ለመምጣት ከተነጋገሩት ጊዜ እንግዲህ አለፈ ማለት ነው እና በጣም ተጨናነቀች፣ በጣም ግራ ተጋባች። እኔን መታ እያማከረችኝ ነው እና ያለችኝ ነገር ምንድነው እንደመጣት እንደዚህ ቤተሰቦችን እንደዚህ አስተዋውቅሃለሁ አንተም ታስተዋውቀኛለህ አይነት ወሬ አውርተን ነበረ። ምናልባት እሱ ነገር ደብሮት ነው በቃ እንደዚህ ሆኖ እንደዚህ ይዘጋኝ በሱ ምክንያት ነው በቃ እንጂ ሌላ ምንም ነገር ሊፈጠር አይችልም። ምን ይሆናል? ይሄኔ መጥቶ ነው የት ብዬ ልፈልገው እንዴት ሊሆን በቃ አይነት ነገር ነው የምትለኝ ማለት ነው። በጣም ያስጨንቃል። ይገባኛል። የርቀት ፍቅር ላይ እያተነጋገራችኋትን እያንዳንዷን ቃል በቃ ትቆጥራላችሁ። ለመጨረሻ ጊዜ ስናወራ እንዲህ ብዬው ነበር በቃ እሱ ደብሮት እሱ ልትሉ ትችላላችሁ። ግን ምንም የሚታወቅ ነገር የለም። እንዲህ ነው ብሎ መደምደም አይቻልም። ስለዚህ በተቻላችሁ መጠን ከመደምደም መውጣት ይኖርባችኋል። ምንድነው ሀፕን ያደረገው? ልጅቷ ታሪክ ላይ ስንመለስ ልጁ በጣም ታሞ ሐኪም ቤት ነበር የነበረው። ያንን ወቅት ሙሉ ሐኪም ቤት ነው የነበረው። ከ1 ሳምንት ከምናምን ቆይታ በኋላ ወደ ኢትዮጵያ የሚመጣውም ነገር ተትቶ ሐኪም ቤት ነበር የቆየውና ስልክም ማናገርም ማየት የማይችልበት ሁኔታ ላይ ነበርና እንደዛ ብላ መልሳ ለእኔ ነገረችኝ። እንደዚህ እኮ ሀፕን አድርጎ ነው ናፊ፣ ትክክል ነበርሽ፣ እኔ በዚህ መልኩ ነበር ያሰብኩት፣ ትክክል ነሽ አንቺ፣ ይሁን ነገር ካልገጠመው እንደዚህ አያደርግም ምናምን አይነት ሀሳብ ነበር የሰጣት እኔ ከነገረችኝ ተነስቼ ማለት ነው። ስለዚህ ሌላም ሳይድ አለ፣ ሌላም ነገር አለ፣ ሌላም ነገር ሊፈጠር ይችላል። ስለዚህ በተቻለ መጠን እንዲህ ነው በቃ ብሎ መደምደም አያስፈልግም።
እምነት ያስፈልጋል። የርቀት ፍቅር ላይ በጣም መሰረታዊ ነገር እምነት ነው። ይህን ስላችሁ ደግሞ በጭፍን እንዲሆኜ ነው የሚላችሁን ማያሳምንም ነገር የሚነግራችሁን ወንድ ዝም ብላችሁ እመኑ ማለት አይደለም። ግን ያላችሁበት ደረጃ ታያላችሁ። ኮሚትመንቱ እናንተን ለማናገር እናንተን ለማውራት ለእናንተ የሚሰጠውን ጊዜ የሚያሳይሽን ፍቅር አይተሽ የሚነግርሽን ነገር ማመን ይኖርብሻል። ይሄንንም ስል አመዛዝነሽ ማለት ነው። ስለዚህ እነዚህ ነገሮች አሉ፣ መደምደም አያስፈልግም። እንደዚህ አይነት ሀሳቦች የርቀት ፍቅር ላይ አይሰሩም፣ ብዙም ዋጋ ደግሞ ያስከፍሉሻል። አራተኛ ግልጽ አለመሆንና መሰላቸት። የርቀት ፍቅር ላይ የአንቺን ስሜት የሚረዳው የእሱን ስሜት የምትረጂው በመነጋገርና በመነጋገር ብቻ ነው። ያው ቪዲዮ ኮል ልታወሩ ትችላላችሁ፣ አንዳችሁን እያያችሁ ስሜታችሁን ልትናበቡ ትችላላችሁ። ግን ምንም ቢሆን በአካል እንደምታዩት ሰው አይሆንም አይደለ? በአካል እኮ ተያይተን እንደዚሁ ሰው እንደደበረው እንደከፋው ደስ እንዳለው ስሜቱን ማንበብ እንችላለን፣ ፊል ማድረግ እንችላለን። የርቀት ፍቅር ላይ ግን ያ ኦፖርቹኒቲ የለም። ስለዚህ ደብሮኛል፣ ከፍቶኛል፣ ደስ ብሎኛል እንደዚህ የሚሉ እያንዳንዱን ስሜት በግልጽ ማውራት ያስፈልጋል። መደባበቅ የለባችሁም። የከፋሽ የደበረሽም ነገር ካለ በግልጽ ማውራት፣ እሱ ባያደርግ ብለሽ የምትይም ነገር ካለ በግልጽ ማውራት ያስፈልጋል። በቃ በዚህ መንገድ ብቻ ነው ልትረዳዱ የምትችሉት። መረዳዳት ወሳኝ ነው። አንቺ እሱን ካልተረዳሽ፣ እሱ አንቺን ካልተረዳ መቀጠል አይችልም አይደለ የርቀት ፍቅር ግንኙነቱ። ስለዚህ በደንብ አድርገሽ ስለሚሰማሽ ነገር መናገርን ፕራክቲስ ማድረግ መለማመድ ይኖርብሻል። ያን የምታደርጊ ከሆነ ግልጽ ስለሆንሽ የሚሰማሽን ነገር በደንብ ያውቃል፣ ይረዳሻል ማለት ነው። ከዚሁ ጋር ተያይዞ ደግሞ አለመሰልቸት። የርቀት ፍቅር ላይ እንግዲህ ለፍሬ እንዲበቃ የምትፈልጊ ከሆነ አብራችሁ ሆናችሁ ከዛ ሲያልፍም ወደ ትዳር እንዲያድግ የምትፈልጊ ከሆነ መሰልቸት የለብሽም። ብዙዎች በቃ ናፊ እኔ ሰልችቶኝ ስለ ወደፊት ራሱ ማውራት አቁሜያለሁ፣ በቃ መቼ እንደምትመጣ መቼ እንደሚመጣ የሚሉ መልእክቶች ይደርሱኛል። ግን በፍጹም ልትሰለችው አይገባም። ወደፊትን በተለይም ነገ እንደዚህ እንሆናለን፣ ነገ እንደዚህ እናደርጋለን የምትለው ነገር ናት የምታቆመው። የፍቅር ግንኙነቱን የሚያቆመው ነገ እንገናኛለን፣ ነገ አብረን እንሆናለን፣ ነገ ይህንን ሁሉ ጊዜ አልፈን ያሰብነውን እናደርጋለን የምትለው ናት። እሷ ናት ተስፋ እየሰጠቻችሁ እያጣፈጠች የምታስቀጥለው። ስለዚህ ስለ ነገ ከማውራት በፍጹም እንዳትቦዝኑ፣ እንዳትሰለች የኔ ቆንጆ። የምትፈልጊው ከሆነ ግንኙነቱን የግድ ስለ ነገ ማውራት ይኖርብሻል። ያ ነው እንዲቀጥል የሚያደርገው። ስለዚህ እዚህ ላይ በደንብ አስቢበት። ምን እናድርግ ካላችሁኝ ደግሞ እስኪ የተወሰኑ ቲፖችን ልስጣችሁ። የፍቅር ግንኙነት ላይ የርቀት ፍቅር ግንኙነት ላይ የሚጠቅሙ ነገሮች ማለት ነው። የመጀመሪያው ስኬጁል ማድረግ ነው። የምትገናኙበትን ሰዓት፣ የምታወሩበትን ሰዓት ለአንቺም ሆነ ለሱ የሚመች ሁል ጊዜ በዛ ሰዓት ላይ ልትገናኙ የምትችሉበትን ምቹ የሆነ ጊዜ መምረጥና መነጋገር። በቃ በዚህ ሰዓት ላይ ለአንተ ጊዜ አለኝ፣ ይህን ያህል ጊዜ አለኝ፣ አንተስ መችኛ የሚመች ብላችሁ ኮንስታንት የሆነ ጊዜ መወሰንና መመደብ በጣም ያግዛል። ብዙዎች የሰራላቸው ነገር ነው ይሄኛውን የምነግራችሁ ከዛ ተነስቼ ነው። ሌላኛው ደግሞ አብሮ አክቲቪቲዎችን ማድረግ፣ በተመሳሳይ ሰዓት ላይ አብሮ አክቲቪቲዎችን ማድረግ። ለምሳሌ ሁለታችሁ የምትወዱት የሆነ ፊልም ካለ ያንን ፊልም በተመሳሳይ ጊዜ ሁለታችሁም ቁጭ ብላችሁ ማየት፣ ይህም በጣም ኮኔክት እንድታደርጉ ይረዳችኋል። ተመሳሳይ ቦታ ላይ ተመሳሳይ ሁኔታ ላይ ሆናችሁ እንደምታዩት አይነት ፊል እንድታደርጉ ያደርጋችኋል። መጽሐፍም ከሆነ በተመሳሳይ ጊዜ ያንን መጽሐፍ ማንበብና ማውራት፣ ዲስከስ ማድረግ፣ እንደዚህ ሆኖ እያላችሁ እንድታወሩ ማድረግ፣ መገባበዝ፣ ሙዚቃዎችን፣ ዘፈኖችን፣ መዝሙሮችን እንደየምርጫችሁ መገባበዝም ሌላኛው እናንተን እርስ በርሳችሁ እንድትተዋወሱ ኮኔክት እንድትሆኑ የማድረግ ትልቅ አቅም አለው። ቅድም መጀመሪያ ላይ ጠቀስ ለማድረግ ሞክሬያለሁ። ስጦታን መሰጣጠት፣ ስጦታን መላላክ፣ ይዘሽው እቃውን እንደዚህ አይነት ነገር ልልክልህ አስቤያለሁ ብለሽ አንቺ ጋር ይዘሽው የነበረ ነገር እሱ ጋር ሲደርስ ደግሞ በጣም ነው የሚያስደስተው። ስለዚህ ይሄም የሚጨምር ነገር ነው። በተቻላችሁ አቅም እንደዚህ በማድረግ የፍቅር ግንኙነታችሁን ማቆየትና ለፍሬ ማብቃት ትችላላችሁ። እዚህ ላይ ብትጨምሪልን፣ ይሄ ስለዚህ ነገር በደንብ ብታብራሪልን፣ አልገባንም እዚህ ጋር ምን ብናደርግ የምትሉት ነገር ካለ በጣም ደስ እያለኝ ኢንተረስትድ ሆኜ በቀጣይ ቪዲዮዎች ላይ ደግሞ ሰራላችኋለሁ። ስለዚህ ኮመንት ላይ ሀሳባችሁን ጻፉልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ዋው ዛሬ ደግሞ ለኔ ነው ናፊ በጣም አመሰግናለሁ እያላችሁ ግን ላይክ አላደረጋችሁትም ማለት በቃ እሺ አሁን ላይክ አድርጉት። በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው